ምን መሰለህ እነ ቅድስት ቤት አሁን ይዘኸኝ ትሄዳለህ። ለምን አልሻትም? ስለማላውቀው ነው። እርግጠኛ ነሽ? ዋናው ገንዘብ አይደል እንዴ? ምን አስጨነቀው? ዝም ብለህ ውሰደኝ። አሮስ ሻም እንዳያሳስብሽ የኔ ናት ሂሳብ አምጪልኝ። ለፌደራል መንግስት ጉዳያችሁ ዘርዝረን አስረድተን በህግ ቁጥጥር ስር እንድትውሉ እናደርጋለን። እንግዲህ ካዋጣችሁ መሞከር ነው። ደንግጠሃል እመነኝ። አርፋችሁ ማትቀመጡ ከሆነ ግን በገዛ እጃችሁ ከተራራ ስር በላያችሁ ላይ ናዳ እንደለቀቃችሁ ቁጠሩት። አትቆጣጠሩንም። እናም ይበቃል፣ የእስካሁኑ ይበቃል። ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። እንግዲህ ባለፈው ክፍል ላይ የነ ሞገስም የነ ብሩክም ቤት በር እንደዛ ሲያንኳኳ የነበረው ያስደነገጣቸው ሞገስ ሆኖ ተገኝቷል። ሞገስ ነው ያው ብሩክን ለመጠየቅ ነበር የመጣው። ከሚስቱ ጋር ነው የመጣው። ዛሬ በጣም ብዙ ተጫውተዋል፣ ብዙ አውርተዋል፣ ብዙ አብረው ተጫውተዋል። ብቻ የሆነ ደስ የሚል ነገር አለው። ያው ከዛ ሁሉ ጊዜ በኋላ ደስ የሚል ጨዋታ ተጫውተዋል። አሪፍ የተባለን ጊዜ አብረው ማሳለፍ ችለዋል። ይሄ አንድ ነገር ነው። በሌላ በኩል ደግሞ ዝናን እንዳያችሁት ነው። ዝና ያው እቺ ቆንጂዬ ልጅ ይዟት እያሰቃያት ነው። እወድሃለሁ ወይ ምናምን እያስገደዳት ሁላ እንደሚያገባት ሁላ እየነገራት ነው። በጣም ብዙ ሲያወሩ ነበር። እሷም እሱን ለማረም ስትሞክር ነበር። ነገር ግን እሱ የሚታረም አይነት ሰው አይደለም። ዝና የሚታረም አይነት ሰው አይደለም። ብቻ በጣም ብዙ ሲያወሩ ነበር። እንግዲህ እንደሚያገባት አስረግጦ ነግሯታል። ምንም ማድረግ ስለማትችል እሺ ብለዋለች። እኔ ግን አሁን መጨረሻ ላይ ዝና ለመድብል ደውሎ ነበርና ሲያወሩ ነበር። እነዚህና እንደማይተዋቸው ለመድብል ይነግረዋል። መድብል ደግሞ ማተውን ከሆነ የምትሰሩትን ሁሉ እናጋልጣለን ብሎ ሲያወራ ነበርና መድብል አሁን መድብል እና ነብሩክ ምናምን በደንብ መዘጋጀት አለባቸው ብዬ አስባለሁ። ያቺ ቆንጂዬ ልጅም የመድብል እንደምትሆን ተስፋ አድርጋለሁ። ብቻ በጣም በሚገርም ሁኔታ እየሄደ ነው ድራማው። በሌላ በኩል ደግሞ ማህሌት ብሩክ ይለኛል የሚል የማይሆን የጅል ተስፋ ውስጥ ገብታለች እና እንግዲህ ከመርዞ ጋር ሆና እነርሱ ቤት ለመሄድ እያሰበች ነው። ሄዳ ምን ትል ይሆን? እስቲ ምን የምታደርግ ምን የምትል ይመስላችኋል? በዚህ ላይም ያላችሁን ግምት፣ ያላችሁን ሀሳብ፣ ያላችሁን አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳትዘነጉ። ባይ